ክርስቶስን ሰይጣን ነው። ያው ነገር ግን ሰይጣን ተክዷል። ይሄን ትልቅ የደህነት ስራ ሰርቶ አሰቅሎ አስገርፎላቸው እንደገና ሰይጣን ካዱት። ልጅ ሰይጣን አራተኛ ሥላሴ መደረግ ነበረበት። ሆይ አውዙ ሰላም ነው። ምን ሰላም አለ? ኢየሱስ ክርስቶስ በምድር ላይ ሰላምን ለማምጣት የመጣው አይምሰላቸው ሰይፍን እንጂ እያለ ምን ትላለህ? እኔ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን ላመጣ ነው የመጣሁት አለ ኢየሱስ ክርስቶስ። ልጅን ትርጓሜውን ታውቀዋለህ ወይስ ጥሬውን ይዘህ ነው ወይስ ትርጓሜውን ታውቀዋለህ? እኔ ቃል በቃል ነው ማሳየህ መጽሐፍ ላይ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ትርጓሜ ያለው መጽሐፍት እንደዚህ በዛ ዓለም ላይ እንትን የተባለ ሳይሆን የእግዚአብሔር ቃል ስለሆነ ሁሉም ነገር ትርጓሜ ያለው። እሺ ትርጉም ትነግረናለህ። ነገር ግን ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣው እሺ፣ እንደዛ ከሆነ ሰላሜን እሰጣችኋለሁ የሚለው እንዴት ታደርገዋለህ? እንዴት ታየዋለህ? እኮ ሲጋጫል መጽሐፍ ቅዱስ ሲጋጫል አምላክ ቃል አይደለም ማለት ነው እኮ። እንደዛ አንተ እንደው ዝም ብሎ ማንኛውም ሰው ብድግ ብሎ እንደፈለገው የሚተረጉመው ሳይሆን ሊቃውንት አባቶቻችን የተጻፈውን በመንፈስ ቅዱስ ስለሆነ የሚተረጉሙትም እነሱ ናቸው። መጽሐፈ ትርጓሜ ለምን አታነብም አንተ? ምን ብለው ተረጎሙት? ንገረን፣ ችግር የለም። አይ እኔ አላውቅም። በእርግጥ ስታውቅ እሺ ኢየሱስ ክርስቶስ ለምንድን ነው ሕፃናቶችን ግደሉ ያለው? ኢየሱስ ክርስቶስ ለምንድን ነው ሕፃናቶችን ግደሉ ያለው? እግዚአብሔር አላለም። ምን ጋር ያለው? ናላሳየሽ አንተ ክፉን በቃ የምትመኘው ክፉን ነገር ነው እንዴ? ሕፃናቶች ወደኔ መጡ ዘንድ አትከልክሏቸው አለ እንጂ ግደሏቸው አላለም ብሏል። ላሳየህ ነው። አብሽር እኔ ጥያቄ አልጠይቅህ። እሺ ትጠይቃለህ። አብሽር ያው እነዚህ ጋር የሰራዊት ጌታ እግዚአብሔር እንዲህ ይላል አለ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ምን አድርግ ይላል? ቁጥር አንድ አንብብልኝ። ቁጥር አንድ ሳሙኤል ሳኦልን አለው በሕዝቡ በእስራኤል ላይ ንጉሥ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። እግዚአብሔር የበቀል አምላክ ነው። ስለ ጠላት ነው እያለ ያለው። እሺ እኮ አዳምጥ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ ትማራቸውም፣ ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና ግመሉን፣ አህያውን ግደል ይላል። ሕፃናቶችን ግደሉ አይልም ብለህ ነበር። ሕፃናቶችን ግደሉ ይላል እግዚአብሔር። ምን ትላለህ? እዚህ ጋር እያለ ያለው ምንድነው? ስለ ጦርነት ነው። ጦርነት ገብተው ነው አይደለ? አይደለም፣ ጦርነት የሚል ቃል የለም እዚህ ጋር። ከላይ ኋላ አማሊቅ ምን ናቸው ታዲያ? ጠላት አይደሉም? አማሊቅ እንግዲህ ጣዖትን የሚያመልኩ ናቸው አይደለ? ለጦርነት አላነሳም አውዶ እያልኩህ ነው። እሺ አማሊቅ ምን ናቸው? እስቲ ንገረኝ አንተ። እንግዲህ እንደምታውቀው ንገረኝ። አማሊቅ ማለት እንግዲህ ጣዖትን የሚያመልኩ ህዝበ እግዚአብሔርን የሚያባርሩ ናቸው አይደለ? ስለ ጦርነት ነው እያለ ያለው እዚህ ቦታ ላይ። አሁን አማሌቅ የሚለው ስለተነሳ ጦርነት ነው የሚል አውዱ ላይ የለም እዚህ ጋር የጌታ ሰው። እሺ ሁለተኛ ወደ እሱ እንመጣለን። ሕፃናቶችን ግደሉ አይልም መጽሐፌ ብለህ ነበር ይላል አይልም? በመጀመሪያ እርግጥ ነው በብሉይ ኪዳን ጠላት አለባቸው፣ አምናለሁ ጠላት እንዳለባቸው። በአዲስ ኪዳንስ ግደሉ እረዱ አላለም ኢየሱስ ክርስቶስ? አዎ በአዲስ ኪዳን ፍቅር ነው። ክርስቶስ አምላካችን ፍቅርን የሰበከን ያስተማረንም እኔ እንድነግስባቸው ያልወደዱትን ጠላቶቼን እረዷቸው ብሏል ኢየሱስ አዲስ ኪዳን ላይ። ላሳየህ። እሺ አይው እንደሱ ነው የሚባለው። እኔ አንተ ለምን አንተን አልጠይቅህም? ቆይ አንተ ለምን የማትጠይቀው? አብሽር ትጠይቃለህ። ያው እና ኢየሱስ ክርስቶስ ጋር ምን አለ? ያው ሉቃስ ወንጌል ላይ
ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጣቸው፣ በፊቴም እረዷቸው። ያ ሰላም እስቲ ካዘርኩት በኋላ እስኪ ለምን ትላለህ? ያ አንተ በቃ ነጥብ የምታደርገው የሆነች አንድ ጥቅስም ብቻ ነው። 50 ጥቅስ ላይ ነው። አንድ ጥቅስ ብቻ አይደለም፣ ብዙ አሳያለሁ ገና። ያውና ግን እዚህ ጋር ኢየሱስ ምን አለ? ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶቼን አለ ወደዚህ አምጣቸው። ሀያ አድርግልኝ። ትንቢተ ኢሳይያስ እኮ ነው። ትንቢተ ኢሳይያስ ነው። ታው ኢሳይያስ አይደለም፣ ከታች ያለው ነው። ሉቃስ ወንጌል ምዕራፍ 19 ቁጥር 27 ነው የሚለው። ያው ከታች የታለ? ያው ከታች የሉቃስ ወንጌል ምዕራፍ 19 ከ27 25 ላይ አድርገው። ይሄንን ወንጌሉን ማለት ነው 25 ላይ አድርገው። ስለምን እንደሚል ለማወቅ ፈልጌ ነው እኔ። አንተ አንዷን እንትኗን ቁርጥ አድርገህ ነው የምታመጣው። አብሽርሽ ስንት ላይ አድርግልህ? 25 ያ አንብበው። እነርሱም ጌታ ሆይ 10 ምናን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ከሌለው አዳምጥ እንጂ አትበለው። አዳምጥ በትክክል። እነርሱም ጌታ ሆይ 10 ምናን አለው አሉት። እላቸዋለሁ ላለው ሁሉ ይሰጠዋል፣ ለሌለው ግን ያው ያለው እንኳን ይወሰድበታል። ነገር ግን አለ ኢየሱስ፣ ነገር ግን እነዚያን በላያቸው ልነግስ ያልወደዱትን ጠላቶችን ወደዚህ አምጧቸው፣ በፊቴ እረዷቸው። ያ ይሄ ብቻ አይደለም። በክርስቶስ ትምህርት የማይኖርን ሰላም አትበሉት ይላል፣ በቤታቸውም አትቀበሉት ይላል። አሁን አንተ ሙስሊሞችን ሰላም ማለት አትችልም። በክርስቶስ ትምህርት የማይኖርን ሰላም አትበሉት፣ በቤታቸውም አትቀበሉት አይልም ይላል። እስልምና እንደዚህ የሚለው የኛ መጽሐፍ አይልም። ላሳየህ አብሽር። ዛሬ ብዙ ነገር አስደንግጬ ነው የምትሄደው። ለማንኛውም ሰላም እንዳትሏቸው የሚለው ነው። ላሳየህ አብሽር። እሺ አዲስ ኪዳን ከአንድ ጊዜ አንደኛ ዮሐንስ ያው እዚህ ጋር ምን ይላል? ይታያል። ያ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት አለ። ሰላም ብትሉ ያው መጽሐፍ ቅዱስ ላይ ማንም ወደ እናንተ ቢመጣ ተብለሃል። ወደ ክርስቲያኖች ሁለተኛ ዮሐንስ ምዕራፍ 1 ቁጥር ሁለተኛ ዮሐንስ ምዕራፍ 1 ቁጥር 10 ላይ ማንም ወደ እናንተ ቢመጣ አለ ይህንም ትምህርት ባያመጣ በቤታቸው አትቀበሉት፣ ሰላምም አትበሉት። ሰላም ብትሉ የክፉ ስራ ተካፋይ ትሆናላችሁ ይላል። የዚያ ሰው ኃጢአት ተካፋይ ትሆናላችሁ። ምን ይላል? ሰላም የሚለው ሰው በክፉ ስራው ይካፈላልና አለ። ያ ሰላም አስባችሁታል? ክርስቲያኖች ከክርስቲያኖች ሌላን ሰው ማንንም ሰላም እንዳይሉ ተብለዋል። በክርስቶስ ትምህርት የማይኖርን ሰው ሰላም እንዳትሉት፣ በቤታችሁም እንዳትቀበሉት ብሏል። ክፋት ማስተማር ሌሽ የአንድ ሙስሊም አንድ ክርስቲያን ተርቦ ብታገኙ ማብላት ይችላል። የእናንተስ መጽሐፍ የሌለ ያላ እኛ ጋር እንደዛ ያለ እሺ፣ አሳይኝ
አሳይ። አይ እኔ ስለ ቁርአን የማውቀው ጉዳይ የለም፣ ግን ሰምቻለሁ። አይ ጌታ ሰው ይሄን ያሳል። ለማንኛውም እሺ ሲጀመር ቁርአን ምኑና ምኑን ይዤው ነው ሲጀመር? አረበኛው ነው ወይስ አማርኛው ነው የሚገባኝ? እዛም ቁጥሩ ራሱ ተርታ የለው ምን የለው እንዴት አድርጌ እንዳነበው ነው እሱ። ያው እኔ የማውቀው ያላነበው መጽሐፍ ይናገራል። አንብቤ አላውቅም ግን ስላላነበው መጽሐፍ እኔ ገና ቁርአን ሳወርደው ይምታታብኛል። ወደ ግራ ይሁን ወደ ቀኝ የሚሄድበትንም አላውቀውም። በአማርኛ የተተረጎመው ነው ምንም አይገባኝ። ያ ካለ ጠይቃ። እሺ ሰላም አለይኩም ይደረጋል። በተረፈ ማንም ስምህ ዘለቀ ነው? ስማ ጠይቅ። ከመሐመድ ውጭ እስልምናን የሰበከ ነብይ አለ? መሐመድ ካለው ውጭ ማለት ነው። አብሽራ መሐመድ ካለው ውጭ ነው። አዎ አንዳለ አላሳየሽ። እሺ በገዛ መጽሐፍህ ላይ እስልምናን የሰበኩ ነብያቶችን ላሳየህ ነው። አራቶ ታያለ ባሳየት ጀመር ቁርአን የመጣው በ600 ዓመተ ምህረት ነው። መጽሐፍ ቅዱስ ተጻፈ በኋላ እንዴት ተጻፈ ይችላል? ሲጀመር ቁርአን ስለ ክርስቲያኖች ይላል እንጂ ክርስቲያኖች ስለ ሙስሊሞች የሚሉት ነገር የለም። ምክንያቱም ኋላ መጥ ስለሆነ ማለት ነው። እሺ ጎበዝ፣ ወሬውን ተው። አሁን ወደ ተግባሩ እንገባ። ከቁርአን አልፈልግም ብለሃል አይደለ? ስለዚህ ቁርአንን ፍታ በቃ። እሺ ከገዛ መጽሐፍህ ላይ ነብያቶች ሙስሊሞች እንደነበሩ ቃል በቃል በመጽሐፍህ ላይ እስልምና ቀጥተኛ ሃይማኖት ነው የሚል ቃል ላሳይህ ነው አሁን። እሺ እንዲሁም ነብያቶች እኔ ማቀው በብሉያትና በሐዲሳትን ማምነው እኮ አሳይሃለሁ። የገዛ መጽሐፍህ ቃል በቃል እምነትም አንድ እምነት ነው ያለው። ምንድነው ያለው? አንድ ሃይማኖት ነው የሚለው እኮ ኤፌሶንን አንበዋል አይደለ? አንዲት ጥምቀት፣ አንዲት ጌታ፣ አንድ ሃይማኖት ነው። ምን ሃይማኖት ነው ያለው መጽሐፍ ቅዱስ ላይ? የነብያት ሃይማኖት ክርስትና ነው። አዎ እሺ ከነብያቶች መካከል አንድ ነብይ አለ እኔ ክርስቲያን ነኝ አለ። እግዚአብሔር እንደሚያመልኩ አመጣልሃለሁ። ማንን ያመልካል? ናስን ለዳዊት ሃይማኖት ነው የጠየቅናለ ነው። እኔ ክርስቲያን ነኝ አለ ነብይ አለ። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል አይደለ? እነሱም እግዚአብሔርን ሲያመልኩ ነው የኖሩት። እኛም እግዚአብሔርን እንደምናመልከው። ማንን ታመልካለህ አይደለም ጥያቄው። መጀመሪያ እምነት ማለት ምን ማለት ነው? አንተ እስቲ እኔ ክርስቲያን ነኝ ያለ ነብይ አለ ወይ ነው አሁን ጥያቄው። እሱ የለም በቃ መልስ አለ ለፈው። ሁለተኛ ክርስትናን ተከተሉ ብሎ የሰበከ አንድ ነብይ አለ መጽሐፍ ቅዱስ ላይ? አዎ እነ ዳዊት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ጽፈው አልፈዋል አይደለ? ወደፊት ለሚመጣው ክርስትና ሃይማኖትን ተከተሉ ያለ ነብይ ያለው የመጽሐፍ ቅዱስ ላይ? ነገርኩህ እኮ እምነታችን አንድ ነው። የነብያትን እምነት ነው እኛ የምንቀበለው የምንይዘው። የአብርሃም የይስሐቅ የያዕቆብን አምላክ ነው የምናመልከው እግዚአብሔርን። ማንን ታመልካለህ አይደለም የጌታ ሰው ጥያቄው። ክርስትና ሃይማኖትን ተከተሉ ብሎ የሰበከ ነብይ ያለው የመጽሐፍ ቅዱስ ላይ? ነገርኩህ እኮ ብሉያትና ሐዲሳት ታዲያ የማን ነው? ነብያት አብርሃም ይስሐቅ የማን ናቸው? እሺ መጽሐፍ ቅዱስ ላይ የምጠይቀኝ ስለ እምነት ነው አይደለ? ሃይማኖት ማለት መጀመሪያ እኮ ነብያት አብርሃም ይስሐቅ ክርስትና ሃይማኖትን ተከተሉ ያለ ነብይ አለ የለም? ወሱ ሰማኝ እንገርህ እኮ እየሰማሁ ነው። እባክህ ጥያቄውን ትኩረት አድርግ። እሺ ልጠይቅህ። እሺ ጠይቅ። ሃይማኖት ማለት መጀመሪያ ምን ነው ንገረኝ። ሰዎች ሃይማኖት ማለት አምላክ በነብያት በኩል የሚደነግገው የሚከተሉት የሆነ መንገድ ማለት ነው። ያ ደግሞ በቃ እስላም ብቻ ነው። እሱን ላሳየህ ማስረጃ። እኛም የምንቀበለው ብሉያትንና ሐዲሳትን እግዚአብሔር ለሰው ልጆች የሰጣቸው ወደሱ ትእዛዝ የምንቀርብባቸው ብለን ነው የምናምነው። ብሉያትና ሐዲሳት ማለት ነው። እግዚአብሔር አምላክ በነብያት በኩል የደነገገው ሃይማኖት ምንድን ነው? ክርስትናን ተከተሉ ብሎ እግዚአብሔር አዟል ወይ? የለም። እሺ ነብያቶች ክርስትናን ተከተሉ ብለዋል ወይ? የለም። እሺ ከነብያቶች መካከል አንድ ነብይ እኔ ክርስቲያን ነኝ ያለ ወይ? የለም። እሺ ከመጽሐፍ ቅዱስ ጸሐፊዎች አንድ ነብይ እንዳው ለታሪክ ጠቅሶ አከሌ ነብይ ሙሴ ክርስቲያን ላይ ያላለ ወይ? የለም። እምነት ተብሎ ሆነ ነብያቶች አልተጠቀሰም ነው። አንተ የምትለው ሰው እንዴት ነው የሚከተለው? በራሱ እግዚአብሔር ነው እኛ የምንከተለው።
የምናመልከው አምላካችን እግዚአብሔር ራሱ ሃይማኖት ማለት እኮ ራሱ እግዚአብሔር እኮ ማለት ነው። እግዚአብሔር የገለጠው እውነት ማለት ነው እኮ። እግዚአብሔርን ክርስትና የሚባልን እውነት ገልጦታል ወይ? ለሰዎች ክርስቲያን ሆኖ ብሎ አዟል ወይ? ዮናስ ለምሳሌ አንተ ምን ነህ ባሉት ጊዜ ምን ነው የመለሰው? እኔ ክርስቲያን እኔ ሰማይና ምድርን የፈጠረውን እግዚአብሔርን ማመልክ ነኝ ብሎ። ይሄ እምነት አይደለም ወይ? አይደለም የጌታ ሰው ካመለከው እግዚአብሔርን እርሱ ክርስቲያን ሆኖ ብሎ አዞሃል ወይ? ይሄን ሃይማኖት ተከተል ብሏል ወይ? ለምሳሌ ልንገርህ። እሺ እኛ ጋር ነው ይሄ መልስ ያለው። ወላሂ እናንተ ጋር እምነት ምን ነው ለእናንተ? ቆይ ለሙስሊሞች ምንድነው እናንተ የምትረዱት? እንዴት ነው እምነት ብሎ ማለት? አምላክ በነብያት በኩል የሚደነግግላቸው የሆነ መንገድ ነው። ይሄ ደግሞ ኢስላም እንደሆነ አምላክ አላህ ራሱ ሲናገር ስለ ነብያት እኮ ነው ተጠቅልህ። እምነት ማለት እንግዲህ እኛ ሃይማኖት ነው እኛም እንደምናውቀው እኮ ያን ሃይማኖት ልንገውታል ወይ? እግዚአብሔርን ማምለክ ማለት ነው እምነት አይደለም። ተሳስተሃል። ለማንኛውም እግዚአብሔርን የምትከተል ብትሆን ኑሮ እግዚአብሔር ክርስቲያን ሆን ሳይለህ አንተ ክርስቲያን ባልሆንክ ነበር አላለህም። ስለዚህ ክርስቲያን መሆን ስህተት ነው ማለት ነው። እግዚአብሔር ስላለ ብሏል። የቱ ጋር ነው አዟል? ክርስቲያን ሆነ ያለው የቱ ጋር ነው? የማርቆስ ወንጌል ምዕራፍ 16 ላይ ነው ያለው። በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቶች አድርጓቸው። የለም አንተ መጽሐፍ ላይ ላይኖር ይችላል። ማርቆስ ላይ እንደዛ ምን የለም። መጨረሻ ላይ ማቴዎስ ወንጌል እንግዲህ እና አዛብና በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቶች አድርጓቸው ያለው ማቴዎስ ወንጌል ምዕራፍ 28 ቁጥር 16 ላይ ነው። የት እንዳለ እንኳን እኛ ነው የምንነግራቸው አይደል? አሸማንኛው ክርስቲያን ሆኖ የሚል ቃል እዚያ ላይ የለም። አንድ አይደክም ይበቃል። እሺ ሻይ የጠጣ እስከዛ ድረስ ከላይ ተስፋ ያወራ ተስፍሻ ተስፍነት አንተ መልስልኝ። አንተ መልስ መገራ መሸጠየኩ ታርገልሽ ተው እንጂ። ሰላም አለይኩም። አንዴ ምን ታድርጉ ልጆች ትጠይቃላችሁ። ተስፋ ያለህ ከላይ ተስፋ የለምሽ ሁሴን ሆይ። እሺ ለምን ነው ጥያቄ ታልጠይቅ ሙት የምትነካኝ ነው የምልህ። ትንሽ አዳምጥና ትማራለህ። እንዴት አድርገህ እንደሆነ አይ ችግር የለም ልጠይቅህ። እኔ ጠይቅ አንተ መልስልኝ። በቃ ጥያቄ ብቻ ነው። እኔ በአራት ነጥብ የምዘጋው። አይሽ ጠይቅሽ። ሜታ ታድርጉት። ጠይቅ። ሜቱን አንሱላት። ሜቱን ማንሳት አይቀርም። አንሱላት ልጆች። በቃ ተስፋዬ ጠይቅሽ። ተስፋዬ ጥያቄ አለ በእስልምና ላይ? አዎ ጥያቄ አለ። ጥያቄ ምንድን ነው? እሺ አሁን ቀጥዬ የምጠይቀው ለምሳሌ በእስልምና ይመስለኛል ከተውራት በፊት ዘቡር በሰዓቱ ለነበሩ ህዝቦች ወረደላቸው ተብሎ በእስልምና አስተምሮ ይሰጣል። ቀጥሎ ደግሞ ተውራት በሰዓቱ ለነበሩ ህዝቦች ወረደላቸው። አሁን ላለነው ህዝቦች ደግሞ ቁርአን ወረደልን ተብሎ ትምህርት ይሰጣል በቁርአን አይደለ? እውነት ነው። ከተሳሳትኩ አርመኝ። እውነት ነው። ትክክል ነው። አዎ ስለዚህ አሁን ዘቡር እንደገና ኢንጂን አልፌዋለሁ ይቅርታ። እና ተውራትና ኢንጂን የሚባሉ መጽሐፍቶች በእጃችሁ ላይ ያለው አጭር ቃል እስቲ መልስ ሌላ ጥያቄ ልጠይቅ። ሁሉ መጽሐፍቶች አሉ በእጃችን። ሙሉ መጽሐፉ እጃችሁ ላይ አለ። እንዴት እጃችሁ ላይ ሊኖር ይችላል? ቁርአን ውስጥ ሳይሆን ራሱን የቻለ መጽሐፍ። አሁን በነጠል ጀምር የት እንዳለ አወቀ። በቁርአን አይደለም። ቆይ እሺ፣ በቁርአን ውስጥ አምላካችን አላህ Subhanahu Wa Ta'ala ለሙሴ ያስተላለፈውን ቃል አስተላልፎልናል። ለዳዊት ያስተላለፈውን ቃል አስተላልፎልናል። ለኢሳ ያስተላለፈውን አስተላልፎልናል። ያ ማለት ተውራትም ኢንጂልም ዘቡርም በእኛ ዘንድ ይገኛሉ። በቁርአን ውስጥ ሁሉም ተርኮታል። አስተምሮታቸው ምን እንደነበር እያወጣሁ እያንዳንዱን አሳያለሁ። ይኸውልህ አሁን ያልተረዳኝ ነገር ምንድነው? ቁርአን ላይ በሰዓቱ የነበረው መጽሐፍ፣ በሰዓቱ የነበረው ህግ እና በሰዓቱ የነበሩ ነቢያት እንደዚህ አይነት ትምህርት ያስተምሩ ነበር፣ እንደዚህ አይነት ህግን ይከተሉ ነበር የሚል መጽሐፍ ሳይሆን ተብሎ አሁን ላይ የተነገረ ሳይሆን እኔ የፈለኩት በሰዓቱ እነሱ ሲገለገሉበት የነበረ ወይም ደግሞ እነሱ ያስተላለፉት ቃል በቀጥታ ተጽፎ የተቀመጠ
ከትውልድ ወደ ትውልድ በትውልድ ቅብብሎሽ አሁን ላይ ወደዚህኛው ዘመን የተሸጋገረ መጽሐፍ በዛኛው ትውልድ አይደለም። ለምሳሌ አሁን ቆይ አይደለም ቁርአን ለሰው እጅ ተሰጥቶ ማለት በሰው እጅ ተሰጥቶ አይደለም እንዴ በትውልድ ቅብብሎች ዛሬኛ ትውልድ ላይ ደረሰ። አምላክ ዘንድ ነው አምላክ ነው እኮ ልንገርህ አይደለም። አሁን እኔ እሱ አይውልህ ሰው ሰጠን አምላክ ሰጠን እያልኩህ አይደለም። እዛ ጥያቄ ላይ አልገባሁም። ቅብብሎሽ አልከው። በምን ቅብብሎሽ ነው ታዲያ? በዱላ ነው ወይ? እሺ ቆይ አሁን በእስልምና አስተምሮ ልሄድልህ ነው አይደለም። ቅብብሎሽ ስትል የነበረው በሰው ነው ወይንስ በዱላ? የዱላ እሱን ግልጽ ላደርግልህ እኮ ነው። እሱን ግልጽ ላደርግልህ። እሺ አሁን በእስልምና አስተምሮ ቁርአን ከሰማይ ወረደ እና ከሰማይ የወረደው ለማን ነው? ለነብዩ መሐመድ ነው አይደለ? ከዛ ነብዩ መሐመድ ደግሞ ለተከታዮቻቸው ቁርአንን እንዲያስተምሩ ያደረጉ፣ ለህዝቡ ራሳቸው ማስተማሩ። ከዛ በትውልድ ቅብብሎሽ ማለት በሳቱ የነበሩት ወንድምና አባቶች ለቀጣይ ትውልድ ሲያስተላልፉ አሁን ወዳለንበት ትውልድ ተላለፈ አይደለ? መጣው ቁርአን ማለት ነው እንጂ በሳቱ ወረደው አንድ ቁርአን አይደለም። መቼም አንተ እጅ ላይ ያለው ነው። እንዴት ነው? ራሱ ህትመቱ የወረደው ራሱ ነው። ተጽፎ አይደለም እኮ ተጽፎ አምላክ አላህ Subhanahu Wa Ta'ala ምን ነው የምትለው? እኔ እያልኩ ያለሁት በሰዓቱ መጽሐፉ ወረደላቸው እጃቸው ላይ ገባ አልኩ። ቃል ላይ ወረደላቸው። አዎ አላህ ወረደላቸው እጃቸው ላይ ገባ አይደለ? ከዛ በኋላ ለተከታዮቻቸው አሸጋገሩት። ከዛ ቀጣይ እነሱ ካለፉ በኋላ ተከታዮቻቸውም ካለፉ በኋላ ደግሞ ቀጥለው ለሚመጣ ትውልድ እንደዛው እየተቀባበለ እየወሰደው የተጠቀመበት መጥቶ ዛሬኛ ትውልድ ላይ ደረሰ። ለያቀባበሉ ወደ ጥያቄ ጨርሰና ጥያቄ ለመልስልህ። ለምሳሌ አጭር ምሳሌ ልንገርህ። ለምሳሌ ያንተ አባታው ሙስሊም ወደ ጥያቄ ግባ ተስፋዬ እኮ ጥያቄ እኮ ነው። ያንተ አባት ሙስሊም ተዘንድ ተውራት ኢንጂል ዘውር አለ ወይ? አዎ ልብ እናድርገዋለን። በቃ ወዴትም አትሄድም። ወይ አይደለም። ለምን በግልጽ መሆን አለበት? ጥያቄ አንተ ጥያቄን ተረድተህ ልታፈነኝ ልትሞክር ትችላለህ። እዚህ ጋር ያለው ሰው አሉ ወይ አልከኝ። አዎ አሉ አልኩህ። አንተ ደግሞ አሳየኝ እነዚያን መጽሐፍቶች ማለት ያንተ መብት ነው። አሉ ብዬ ጠየቅኩበትን መንገድ ግልጽ ማድረግ እፈልጋለሁ። አሁን ምንድነው የፈለከው? እሺ በዛን ጊዜ የተጻፈበት ጽላቱ፣ እንጨቱ፣ ድንጋዩ መኖሩን ነው የፈለከው ወይንስ ቃሉ መገኘቱ ነው? የፈለኩትን ነገር እኔ ጽላት ድንጋይ ምናምን አይመለከተኝም። እንደሱ ካልሆነ ለነዚያ ለነብያቶች ሲገልጥ የነበረው ተውራት፣ ኢንጂል፣ ዘቡርን የገለጣቸው አምላክ ዛሬ ገለጠው በአዲስ ጊዜ። ልክ ያ ነብይ ለምሳሌ ከዛ በፊት የነበረው ነብይ ሲያስተምር የነበረው ትምህርት በሚቀጥለው ነብይ ሲገልጥለት እንደነበር ሁሉ አላህ Subhanahu Wa Ta'ala በመጨረሻው ዘመን ነብይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ ተውራት፣ ኢንጂል፣ ዘቡር ምን እንደነበሩ ገለጠላቸው። በዚያ መጽሐፍ በእጃችን ላይ ይገኛል ማለት ነው። አንተ እኮ ልክ ነህ። ነገር ግን እኔም ልክ ስለሆንኩ ተከታቻለሁ። ሚዩትን አንሳ። እኔ ልጠይቅ። ስማማ ሁሴን ስማማ ሌላ ሰው ተደርጎ ብዙ ጥያቄዎችም ከክርስትና በኋላ ነው አይደለ ቁርአን የመጣው? ምክንያቱም ስለ ክርስቲያኖች ስለሚጠቅስ ማለት ነው። መጽሐፍ ቅዱስ ከመጽሐፉ ፊት የለም። እስልምናም ሆነ ቁርአን አለ። እስልምና ከዚያ ፊት አለ። ክርስትና ነው ከጊዜ በኋላ ያመጣ። ከዛ ፊት መቼ ነው የተጻፈው? ምን ነው? ቆይ ቁርአን ከየት ነው የመጣው? መጀመሪያ እስቲ ንገረኝ። ከዚህ እንጀምር። ከአምላካችን ካለ ምክንያቱም ታዲያ ስለ ክርስትና ስለሚል ብዬ ነው እኮ። ከአምላካችን ከአላህ ዘንድ ነው የመጣው። እሺ ቁርአን የወረደው በቅርቡ ማለት ነው። ስለ ክርስቲያኖች እንግዲህ እንትን ታለ ምንድነው ልጅ እንትን የሚለውን ፍታው። ምንድነው እንትን አሻዳም ክርስትና መቼ ነው የመጣው የሚለውን እንደ ክርስትና መዝን፣ እስልምና መቼ ነው የመጣው የሚለውን እንደ እስልምና መዝን። ፍትሃዊ ሆኜ ልመዝንልህ፣ ታዳምጣለህ? እሺ
አይደለም እኔ የምልህ አሁን መጽሐፍ ቅዱስ ከመጽሐፉ ፊት ቁርአን የለም ነው። ምን ትላለህ እዚህ ላይ አንተ? አለ። እሺ ቁርአን የመጣው ከማን ዘንድ ነው የሚለውን ስናይ ጊዜ ቀድሞ የነበረ ነው። ከክርስትና በፊት ከማን ዘንድ ነው? ከአምላካችን ከአላህ ዘንድ ነው። አላህ ሱብሓነሁ ወተዓላ ይህ ቁርአን ከእርሱ እውቀቶች መካከል ነው። እውቀቱ ደግሞ ከአላህ ሱብሓነሁ ወተዓላ ዘንድ እውቀቱ ሐዲስ ከጊዜ በኋላ የሚከሰተው እውቀት አይደለም። ስለዚህ ልጨርስ። ስለዚህ ቁርአን በአላህ ሱብሓነሁ ወተዓላ እውቀት ስር እስከሆነ ድረስ ቀድሞ የነበረ ከእውቀቱ መካከል ነው። ስለዚህ ክርስትና በምድር ላይ እነ ጳውሎስ ሳይመሰረቱለት በፊት ቀድሞ የነበረ ነው ቁርአን። ነቢያችን ሰለላሁ ዐለይሂ ወሰለም ከመሲሁ ዘመን በኋላ ነው የመጡት? አዎ ግልጽ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡት ከነ አብርሃም ከነ ሙሴ ከነ መሲሁ በኋላ። የእርሳቸው መምጣት ግን ረጋ በል ቁርአንን አዲስ የመጣ አያደርገውም። ገብቶሃል አይደል? እርሳቸው እንጂ መጨረሻ ዘመን ላይ የመጡት እርሳቸው የመጨረሻ ነብያት ነው። እሱ ስራሱ አህመድ መሐመድ ጥፎትስ እንደሆነ ምን ይታወቃል? አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጻፍና ማንበብን አላህ ነስቷቸዋል። ይሄንን አሳያለሁ ከፈለክ። እርሳቸው አልጻፉም ምንም አይነት ነገር። ብቻ እንግዲህ እንደተረዳሁትና እንደማያው ከቁርአን ፊት ነው መጽሐፍ ቅዱስ የመጣው ብዬ ነው የማምነው እንደራሴ። በኋላ ነው እንደገና እርሳቸው እንዳልጻፉ ላሳየህ ወይ ያልኩ ነው። ማስረጃ ትፈልግ ከሆነ እርሳቸው መጻፍ አይችልም፣ አንስቶባቸዋል። ይሄን አላህ ሰዎች ከጊዜ በኋላ ከሌላ መጽሐፍ ጽፎ ነው ኮረጆ ነው እንዳይሉ ቀድሜ አንተን መጻፍን እና ማንበብን አንስቼብሃለሁ ብሏቸዋል። እሺ እና እርሳቸው አልጻፉም። ቁርአን የጻፉት እርሳቸው ይመስላል። ዶሮ አንተም የምታምነው መጽሐፍ ቅዱስ ከተጻፈው በኋላ እንደመጣ ነው ቁርአን ሰውለላ? ላ ቁርአን ቀድሞ የነበረ እውቀት ነው። ያላህ ሱብሃነሁ ቀድሞ የነበረ ተሆነ ስለሌላ እምነት እንዴት ሊጠቅስ ቻለ? እሺ መልስልኝ ይሄን። አዎ ቁርአን ስለሌላ እምነቶች እንዴት ሊጠቅስ ቻለ ከተባለ በጣም የሚገርመው የዓለምን ሕዝብ ሁሉ ማንነትና እምነታቸውን የሚያውቃቸው አምላክ ስለወረደው ነው። አየህ አይደል? ክርስትና ብቻ አይደለም አይሁድን ክርስትና ከሱ ኋላ እንደመጣ ላይ የነበሩ የእምነት ባለቤቶችን ሁሉ ይጠቅሳቸዋል። ቁርአን ያነሳቸዋል። ሁላቸውንም ስህተታቸውን እያንዳንዳቸውን ይነግራቸዋል እኮ ኋላ ነው የመጣው ማለት ነው። ስህተታቸውን የሚናገር ከሆነ ኋላ ነው የመጣው ማለት ነው። አያ እውቀቱ ሁሉ ሙሉ ከሆነ ከአምላክ ዘንድ መምጣቱን የሚያሳይ ነው። ዘለቀ እባክህ ያ ነው ቁርአን ከኔ የመጣው ንገረኝ። ይሄን እንግዲህ አንዘለ ሁሉ يعلم السر في السماوات والارض የሰማያትና የምድርን ሚስጥር ሁሉ ከሚያውቀው ከአላህ ዘንድ ተወረደ ይላል ቁርአን። በምድር ላይ የሚከሰቱ ነገራቶችን ሁሉ ከሚያውቅ አምላክ ከእርሱ ዘንድ የወረደ ነውና ነው ቁርአን። ለዚያ ነው የነዚህ ከኔ የወረደው አላህ ዘንድ ከሰማይ ምን ነው መብረቅ ነው እኛ ሲወርድ የምናውቀው። እንዴት ወረደ ማለት አልገባኝም። ማስፈራራልኝ ይሄን። እሺ ከሰማይ የሚወርድ ያ ነገር ምን አለ መሰለህ? አምላክ በመልአኩ በቅዱስ ገብርኤል አማካኝነት መለኮታዊ ራእይን ለነብያት ያወርዳል። አዎ ይናገራል እግዚአብሔር በመልአኩ በቅዱስ ሚካኤል ብዙ ነቢያትን እንኳን አናግሯል። አምናለሁ እኮ ይሄን። አዎ ነብዩ መሐመድ ወረደ የምትለው ምን ነው? አሁን ወረደ የሚለው ነገር መልአክማ ይወርዳል እኮ ቃልን ይዞላቸው ወረደ። መልአኩ ገብርኤል ቃልን ይዞላቸው ወረደ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ማስረጃ አስተህ አላህ በቁርአን ላይ ሲናገር ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን፣ ይህ ቁርአን ከዓለማቱ ጌታ የተወረደ ነው ይላል። ማን ወረደው? ነዘለ ከሰማይ የሚወርድ ነገር ምን ነው? አሁን ግራ የገባኝ ምን ነው ከሰማይ የሚወርድ መለኮታዊ ራእይ ከአምላክ ዘንድ መልአኩ ገብርኤል ይዞ ወደ ምድር ይወርዳል ማለት ነው። ምኑን ነው ይዞት የወረደው? ንግግር ማለት ይሄን አስተምህሮ ቁርአኑን ማለት ነው። መልአኩ ገብርኤል ከአላህ እየሰማ ለነብዩ ሰለላሁ ዐለይሂ ወሰለም አምጥቶ አደረሰው ምድር ላይ። ጽፎን የሰጠው ወይንስ መሐመድ ነው የጻፈው? እርሱ መልአኩ ገብርኤል ከአላህ የሰማው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተማራቸው። ከዚያ ያስተማራቸው ነው ጻፉ። ከዚያ ከነብዩ ሰለላሁ ዐለይሂ ወሰለም አንደበት እየሰሙ ደግሞ ሰሃቦች ጻፉ። ኧረ ጻፉ ብሎ ያምኑ አንተ ሙስሊሞች እንዳትጋጭ ከኡስታዞች ጋር ወረደን ወጥናሱ አብሽር ይላሉ። ችግር የለም። ከፈለክ ማስረጃውን አሳያለሁ። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን እየጠሩ ኑ ጻፉ ቁርአን ይላቸዋል። እነርሱ የጻፉት አካሎች እኔ ጽፌ ያለሁኝ ቁርአንን ያለ አካል ሁሉ ነው ማሳየህ። እኔ እስከዛሬ በማውቀው ነገር ለመሐመድ ወረደ ቁርአን የሚለው ነው እንጂ በሰው እጅ ተጻፈ ብለው አያምኑም። ዛሬ ሰማሁ ካንተ መለኮታዊ ራእይ ገብርኤል አወርደው ለእርሱ ነገራቸው፣ አስተማራቸው። እርሳቸው ደግሞ ሰሃቦችን ጻፉላቸው ጻፉ እንጂ ነብዩ ሰለላሁ ዐለይሂ ወሰለም አይደለም የጻፉት። እሺ ኋላ ማን ጻፈው? ሰሃቦች፣ የነብዩ ሰለላሁ ዐለይሂ ወሰለም ደቀ መዛሙርት ሰሃቦቻቸው፣ ተከታዮቻቸው ጻፉት ማለት ነው። እነሱ እየነገሯቸው ያንዳል ማስረጃ
አቡበከር መቻል ለማክፈት የአቡበከር ቪዲዮ አካውንት ትንሽ እንትን ብሏል። እምቢ አለኝ ነው ሰው አምሰርሽ ልጨርስ ይችላል። ወደ አንዴ ማስረጃ ከጠየቀ ሰው ያን ሰው እስካወጣለ ድረስ ታገሱ። ማለት ሲግቡ በማል ቤት ገቡት ለሰዎች እዛ ይጨርሱ እሱ እሺ ያው እነዚህ ጋር ሲናገር ምን ይላል? ሰሐባው ዘይድ ብን ሳቢት ይባላል። ጸሐፊው ይሄ ነው። ምን ይላል? عن زيد بن ثابت قال كنت أكتب لرسول الله صلى الله عليه وسلم ميت አድርገው ባክ ከቀይራለሁ ወደ አማርኛ كنت أكتب لرسول الله صلى الله عليه وسلم ለነብዩ መሐመድ صلى الله عليه وسلم እኔ ጽፍላቸው ነበር ብሎ ቃል በቃል ራሱ ይናገራል። فقال እርሱም እንዲህ አለኝ አላህ መልእክተኛ اكتب ጻፍ አለኝ። ይሄን የቁርአን አንቀጽ እያስጻፉት لا يستوي القاعدون من المؤمنين فجاء عبد الله بن مكتوب እያለ ይናገራል። ስለዚህ ምን ላይ ነው እስቲ ንገረኝ። አማርኛው ቁርአን ላይ አንቀጽ ላይ ያና ተخريج ቡኻሪ 2832 ላይ ከነ ምንጩ ይኸው ትርሚዚ 3033 ላይ ነሳኢ አማርኛ ቁርአን የለም አንተ ስለጋ ቆይ ወደ አማርኛ ልቀይርልህ። ጎግል በትክክል ከተረጎመው እንመልከተው። ያው በዘይድ ብን ሳቢት በኩል እንዲህ አለ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጽፍ ነበር። ያው ቃል በቃል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እጽፍ ነበር ብሎ ራሱ ይናገራል። እንዲህም አሉ ይሄንን የቁርአን አንቀጽ እነዚያ በቤት ውስጥ የተቀመጡ ምእመናን እኩል አይደሉም የሚለውን ይሄን የቁርአን አንቀጽ ጀምሮ እጽፍ እንደነበር እያለ የጻፈውንም የቁርአን አንቀጽ ሁሉ ለናሙናነት ያክል ያስቀምጣል። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁጭ ብዬ እኔ ስጽፍ ነበር ብሎ ቃል በቃል ራሱ ይናገራል። ማን? ዘይድ ብን ሳቢት። ምንጩ ያው እነዚህ ጋር ቡኻሪ 2832 ትርሚዚ 3033 ነሳኢ 3100 ላይ ይናገራል። ይሄን ይመስላል። ስለዚህ ባጭሩ አሁን እንዳንተ አባባል ቁርአን ከሰማይ የወረደ ሳይሆን የሰማዩ መልአክ ነግሮት የተጻፈ ነው። ከአምላክ ዘንድ መልአኩ ገብርኤል ከእርሱ እየሰማ መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ነግሯቸው እርሳቸው ምድር ላይ ለደቀ መዝሙሮቻቸው ለሰሃቦቻቸው ጻፉ ብሎ ያጻፋቸው ቁርአን ወረደ የሚሉትን እንዴት ታያቸዋለህ አንተ? ወረደ ነው የሚሉት እነሱ አሁን መዲና ላይ ወረደ እኮ ነው ዘለቀ። በቃል ደረጃ ወረደ ከሰማይ ከአላህ ዘንድ መልአኩ ገብርኤል ከአላህ እየሰማ ወረደ። ከዚያ ለነብዩ ሰለላሁ ዐለይሂ ወሰለም ያን ነገራቸው። እርሳቸው ደግሞ ምድር ላይ ጻፏላቸው ጻፉ ለሰዎች። ተጻፈ ብለው ነው ሙስሊሞች የሚያምኑት። ቁርአን አሁን ወረደ አይደለም ታጅቦ ወረደ አይደለም ታሽጎ ታጅቦ እንደ ከሰማይ ተጽፎ ወረደ አይደለም። በቃል ደረጃ ወረደ ነው የሚሉት። ምን አጥቆት? እሺ ከክርስትና ፊት የለም ዞር ወጣም ወረደም እንዴት ታየዋለህ? እኔ ደከመኝ እኔ ጠይቄ ልውረድ። እባክህ ሜታ ዘለሻት ዛሬ ረበሽና ከቀደም ጀምሮ። እሺ ክርስትና የሚለውን መጀመሪያ እንመርምረው። እሺ ወገናችን ክርስትና በክርስቲያኖች መጽሐፍ ይመዘንና ከዚያ በኋላ መቼ ነው የመጣ የሚለውን እናያለን። አምላክ በነቢያት በኩል የደነገገው መንገድ ያ ሃይማኖት እውነተኛ ሃይማኖት ነው ብለን ካመንን እግዚአብሔር በነቢያት በኩል አንዲት ቦታ ላይ ክርስቲያን ሁሉ ብሎ ያዘዘበት ቦታ አለ የለም? አለ። ሲጀመር ስለ ክርስቶስ እኮ እንኳን ሌላው ቀርቶ መልአኩ ገብርኤል ሳይቀር እኮ መስክሯል። ጥያቄው ስለ ክርስቶስ ነቢያትም እኮ ትንቢት ተናግረውለታል ከመምጣቱ በፊት። አዳምጥ ጥያቄውን። እግዚአብሔር ክርስቲያን ሁሉ ብሎ ያዘዘበት ቦታ አለ ወይንም ክርስትናን እምነት ተከተሉ ያለበት ቦታ አለ? አዎ። ማስረጃ ስጠኝ። የሐዋርያት ስራ ላይ ያለው ወጣም ወረደም እኮ አሁን እኔ እንደምልህ ማለት ነው። ክርስትናን አሁን ትናንትና የመጣ ሳይሆን ነቢያት ትንቢት የተናገሩት ነው። ወሬ ነው እሱ። በተግባር ያው ዜሮ ነው ያለው አይደለም። አንድ ማስረጃ ወሬውን ተው። ነቢያት እንደሰበኩት እንደሱ እያሉ ሸውራቸዋል ቄሶቻችሁ። በማስረጃ ወርዳችሁ ተናገሩ። የለም እናንተ ማስረጃ እየጠበቁ ነው። ያው እኔ ማስረጃ እሺ፣ ማስረጃ ለስደሽ ነቢያት እንደሰበኩት አምላክ ችግር የለውም። እሺ አምላክን እንተውና ነብያቶች ክርስትና እምነትን ተከተሉ ያሉበትን አምጣ።
እኔ እኮ አሁን የምልህ እኮ ክርስቲያን መሆን እኮ ማለት እኮ ክርስቶስን መከተል ነው አይደለ? ነብያቶች ክርስቶስ ደግሞ የነቢያት አምላካቸው ነው ለሚለው ነገር አንተ ማስረጃ ታገኝ እሰጥሃለሁ። ወሬውቶ ነብያቶች ከነብያቶች መካከል አንድ ነብይ አምጣ የክርስትናን ሃይማኖት ተከተሉ ብሎ ይሰበክ ወይንም ክርስቲያን ሆኖ ያለ። እሺ እኔ አንተን ጥያቄ ልጠይቅህ። የለህም መልስ ስለዚህ አይደለ? ችግር ከዛ ትጠይቃለህ። ወይ ጥያቄ አንተን ጥያቄ ልጠይቅህ እኮ ትጠይቀኛለህ። አንዴ ይሄን ጨርስና የለም አይደል ማስረጃ ነብያቶች አይደለም። ወይ በብሉይ ኪዳን ያሉ አባቶችና በአዲስ ኪዳን ያሉ ሰዎች የሚያመልኩት ጌታ ስንት ነው? ስንት ሃይማኖት ነው ያላችሁ? ሃይማኖታቸው ስንት ነው? መልስልኝ። ተመለስ። ያን መልስልኝ። ሃይማኖት የሚባል የለም መጽሐፍ ቅዱስ ላይ። ክርስትና የሚባል ሃይማኖት የለም። ምን ነው ሃይማኖታቸው ስንት ነው ነው? የአብርሃም፣ የይስሐቅ፣ የያዕቆብ፣ የዳዊት፣ የኢሳያስ እንደገና የሉቃስ፣ የዮሐንስ ስንት ሃይማኖት ነው ያላችሁ? እነሱ አንድ ሃይማኖት ነው ያላችሁ። በነቢያትና በሐዋርያት ላይ ተመስርታችኋል እኮ ነው የሚለው። ተመልከታይ፣ በነቢያትና በሐዋርያት ላይ እኮ መልሱን አዳምጥ። ከኔስ ነብያቶች መጽሐፍ ቅዱስ ላይ ራሱ ሙስሊሞች ናቸው። ማስረጃ ልስጥህ እያልኩ ነው። ከምን ነው የምትሰጠኝ ማስረጃ? በመጽሐፍ ቅዱስ። እሺ ሙስሊሞች እንደሆነ ማስረጃ ልስጥህ። እስልምና ትክክለኛው ሃይማኖት ነው የሚል ቃል በቃል መጽሐፍ ቅዱስ። ወይ ሙስሊም ማለት ምን ማለት ነው? መጀመሪያ ስለ እምነት ያላችሁን አረዳድ ምንም ማወቅ እፈልጋለሁ። ምን ማለት ነው? ሙስሊም እምነት ማለት ምን ማለት ነው? ሁለቱን አብራራልኝ። እሺ ሙስሊም ብሎ ማለት አምላክ አላህን በብቸኝነት መገዛት አልስቲስላሙ ሊላህ ማለት ነው። ለአንዱ አምላክ መገዛት ማለት ነው። ነብያቶች ደግሞ ለአንዱ አምላክ የሚገዙ ሙስሊሞች መጽሐፍ ቅዱስ ላይ ላሳየህ እያልኩ ነው። የጌታ ሰው እሺ ላሳየህ። አሁን በቃ አዳምጠሽ እውነትን ለማወቅ ከሆነ አንዱን አምላክ በብቸኝነት መገዛት ወይም እግዚአብሔርን መገዛት ሙስሊም ያስብል እንደነበርና ሙስሊሞች እንደነበሩ ላሳየህ ነው። ብሉይ ኪዳን ሙስሊሞች እግዚአብሔርን ያምናሉ። መጀመሪያ ቆይ ያምናሉ። አሁን ለጥያቄው አቀየር ነብያቶች ለአንዱ አምላክ ስትል ነው። ለአንዱ አምላክ ለእግዚአብሔር ስትል እግዚአብሔርን የኢትዮጵያ ክርስቲያኖች እግዚአብሔር ብላችሁ ስለምታምኑ በአንተ እየነገርኩህ ነው። ምክንያቱም አንተ ክርስቲያን ጠያቂው መጽሐፍ ቅዱስ ላይ ለአንዱ አምላክ ለእግዚአብሔር መገዛት ማለት እስልምና ማለት እንደሆነ መጽሐፍ ቅዱስ ላይ ልናሳየህ ነው። ብሉይ ኪዳን በምን ቋንቋ ነበር የተጻፈው? መጀመሪያ እኔ እንጃ በዕብራይስጥ ነበር አይደል? አዎ ዕብራይስጥ ይሆናል። አዎ በዕብራይስጥ። ስለዚህ አሁን የዕብራይስጥ መጽሐፍ ቅዱስ ቀጥታ ሄደን ወደ አማርኛ እንቀይረዋለን፣ እናሳያለን። አሁን ቃል በቃል የለም እንደሱ ሳይሆን እኔ ራሴ እዚህ ጋር ማስረጃውን የምታመጣውን እዚህ ጋር መጽሐፍ ቅዱስ ብሉይና አዲስ ኪዳን አለኝ አየዋለሁ። እሱማ አንተ ተርጉሞ ሸውዳ የሰጠው ነው። መጀመሪያ የእናት ቋንቋ አለ፣ ገብቶሃል አይደለ? የተጻፈበት ዕብራይስጥ አለ። እሱ አማርኛው ተተርጉሞ የተሰጠህ ነው። ዕብራይስጡን ሄደህ ቀጥታ ወደ አማርኛውን መጽሐፍ ቅዱስ ብሉያትና ሐዲሳትን ታልተቀበልክ እንዳታመጣልኝ መጀመሪያ። እሱ መጽሐፍ ቅዱስ አይደለም እናንተ ያስከው የመጽሐፍ ቅዱስ ትርጉም ይባላል። ስለ እምነቱ የምናውቀው እኛ ነን ወይንስ አንተ ነህ? ወጣ ምንም አታውቅም አንተ። ያው እያሳየኸው ነው። በምንድን ነው የተጻፈው እላለሁ። በዕብራይስጥ ነው ብሎ ሲያበቃ እንደገና ልቀበልም ያናል። አያቸው አይደለ? አሁን ቀጥታ ዕብራይስጡ ላይ ልናሳያቸው ነው። ለእግዚአብሔር መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል። ኑ ተመልከቱ። መጽሐፈ ኢዮብ አንድ ወደ አማርኛ ቀይርላቸው። አቡካ እዛው እያለ ወደ አማርኛ ቀይርላቸው መጽሐፈ ኢዮብ እንደሆነ እንዲያዩት። ወራ ከፍ አድርገው አንድ ያው መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 አሁን እሺ ነስትሮን ጎርና ተጫናት ይችላል። ተረጋጋ። እኔ አውጣዋለሁ አሁን ያልከው ላ ያው በዕብራይስጡ ማውጣት ትችላለህ? አትችልም አይደለ? አሁን እዚህ ጋር ተከታተል። አንድ ወረድ አድርገው እስልምና የምትለውን አቅልምላቸው ስርህ ጋር ያውና ይታያቸዋል። ሙስሊም እስልምና የሚለውን አሳያቸው ስርህ ጋር ያን እንትን በለው እስልምና የምትለውን አስመራት ታች ጋር ከሱ ቀጥሎ ያለው መጨረሻ ጋር ሄድ። ያ ሙስሊም ቃል ይታያቸዋል። ሙስሊም እስላም ይታያል። እናንተ ደውላችሁበት እኛ አልደውልንበትም። ቆይ አንዴ በፍጹም እናንተ ናችሁ። እናንተ ካልሆናችሁ ቁጥሩን ንገረኝና እኔ ገብቼ ላነብ። አትረብሽ። ቆይ አንዴ እስልምና የሚለውን እስላም የሚለውን አሳያቸው። አንደ ከርሰር ጋር ቀጥሎ ያለው እስላም የሚለው ይታያል። አቅልብላቸው ወደዚህ አድርገን ይታያቸዋል። እስላም ቀጥሎ ምን እንደሚል አንብበው። እስላም ማለት ምን ማለት እንደሆነ ይነግርሃል። ቀጥሎ ወደዚህ ተመለስ። እስላም ማለት ለእግዚአብሔር መገዛት ማለት ነው ይላል። ይታያል። ያ ሰላም ለአንዱ አምላክ መገዛት ማለት እስልምና ማለት ነው።
ስለዚህ ኢየሱስ ክርስቶስ አሁን ደግሞ ራሱ ሙስሊም እንደነበር እናሳይ። ምክንያቱም ኢየሱስ ለእግዚአብሔር ይገዛልና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ያወጣላችሁ አውቀር ኢየሱስ ራሱ ለእግዚአብሔር ይገዛል። ስለዚህ ለእግዚአብሔር መገዛት ማለት እስልምና ማለት ነው ከተባለ ኢየሱስ ራሱ ሙስሊም ነበር። ዛሬ ኢየሱስን ሙስሊም አድርገንና ነው አሳይተን የምትሄደው። አንደኛ ቆሮንቶስ ኧረ በለው አንዳ ማስረጃ ታመጣ በብሉያትና በአዲስ ኪዳን ላይ አሁን ያልከውን እስልምና በፍጹም አይልም። ያውና ምን ይላል? ሁሉ ከተገዛለት በኋላ ግን ይላል ስለ ኢየሱስ እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ አንተ ለምን ሙት ታደርገኛለህ? ለምን ታደርገኛለህ? ለምን ትረብሸናለህ? ማስረጃ ስጠኝ። አሁን ሙስሊሞች ነው ላልከኝ አንተ ማስረጃ ያው አሳየንህ። ምን ትላለህ? በዚህ አሳየንህ ላይ ሐሳብህን ስጠሽ በቃ አንተ በአማርኛው መጽሐፍ ቅዱስ ላይ ካለ አንተ እኮ ወደ አማርኛ ቀይረን አሳየንህ እኮ ጌታ ሰው ያው ዕብራይስጡን ቁጥሩን ንገረኝ ገብቻ ነበዋለሁ። እኔ ዕብራይስጡን ማውጣት ትችላለህ? እኔም ትችላለህ ወይ? ይሄን ይመስላል። በቃ ትረብሽ ነው ታድርግ ያለ ጠይቅ። እሺ ሜሮን እኔ ልጠይቅ። እሺ ጥያቄሽ ምንድን ነው? እኔ ጥያቄ ከባሌ ጋር በጣም ከባድ እንትን በድየዋለሁ እና በደሌን ያውቃል፣ ግን እንደዚህ ብዙ ግልጽ ሆኖ አያውቅም። እኔ ደግሞ ያንን እንዲያውቅ አልፈለኩም። ያለው በረሃ ላይ ነውና ያን ካወቀ መለያየታችን የማይቀር ደግሞ ችግርም ይፈጠራል። ያኔ ግድያም ድረስ ሊያደርስ ይችላል። በዛ ዙሪያ እኔ ምንም ሳልነግረው በቃ እንድንለያይ ወሰንኩኝ። ዝም ብዬ ምንም ሳልነግር እንዲፈታኝ ጠየቅኩት። ግድያ ሊያደርስ ይችላል ነው ያልሽው? አዎ ያኔ በጣም ከባድ በደል ነው የበደልኩት። እውነቱን ሁሉንም ነገር ገልጬ ብነግረው እሱም በረሃ ላይ ነው ያለው፣ ችግር ላይ ይወርቃል። ደግሞ ግድያም ሊያመጣብኝ ይችላል። በዲያፈናው ዝም ብዬ እንዲፈታኝ ጠየቅኩት። ያን ነገር በአንቺና በአላህ መካከል ያለ ስህተት ከሆነ ወደ አላህ ተውበት አድርጊና ትዳራቸውን ለምን አትቀጥሉ? ያ እውነት ደግሞ ተደብቆ አይቀርም፣ መውጣቱ ስለማይቀር በዛ በሰማ ሰዓት እስሩ ካለው በጣም ይጎዳልም። ያኔ ችግርም ሊፈጠር ይችላል። ከሌለው ግን ሌላ ሴት በህይወቱ ታለች ሐላስ ይረሳዋል ብዬ እንደዛ ነው አስቤ እንዲፈታኝ ጠየቁት። እሺ እንዳልሽው በህይወት ላይ አደጋ የሚፈጥር ነገር ከሆነ ያ ነገር ከጊዜ ቆይታም በኋላ መድረሱ የማይቀር ምን ቅሮት የሌለው ነገር ከሆነ ሌላ መፍሰዳ መገዳደልን ይዘው የሚመጣ ከሆነ የዛኔ ፍቺ መጠየቅ ትችላለሽ። ነገር ግን ይሄን ነገር ማድረግና መደበቅ የምትችይ ከሆነ ትዳራቸውን መቀጠል የምትችሉ ከሆናችሁ ይሄ ነገር በአንቺና በአላህ መካከል ያለ ስህተት ከሆነ ተውበት አድርገሽ ንስሐ አድርገሽ ወደ አላህ ሱብሓነሁ ወተዓላ ትዳራቸውን መቀጠል የምትችይ ከሆነ ነገሩን በትታዩና ትዳራቸውን ብትቀጥሉ መልካም ነው። ያ ነገር ደግሞ ድብቅ ነው ሊቀር አይችልም። እንደሱ ከሆነ በህይወትሽ ላይ አደጋ የሚፈጥርና ወደ ሞት የሚያደርስ ነገር ከሆነ በሰላም መለያየቱ የተሻለ ነው። አላህ በቁርአን ላይ ሲናገር ያኔ ሳልነግረው ብላይ ችግር አይመጣም ማለት ነው። ያኔ መንገር አልፈለኩም፣ ዝም ብዬ እንዲፈታኝ ነው የምጠይቀው እኮ። እንዳልሽው ከሆነ በአንቺ በህይወትሽ ላይ ወደ ሞት የሚወስድሽ ነገር ከሆነ አንቺ እንዳልሽው ከህይወት በላይ ምንም ነገር የለም። እሺ ከኔ ጋር ሳይሆን ከኔ ጋር ሊሆን ይችላል፣ ግን ከሌላም ጋር ያጋጨዋል። ለዛ ነው ከኔ ጋር አይደለም ከሌላ ጋር ያጋጨዋል። እኔም ጋር ሊሆን ይችላል። እህት በቃ ገብተናል። ሌላ ጥያቄ ያለ ሰው መጠየቅ ትችላለሽ። እሺ ሻምሰ ጥያቄ አለኝ። እሺ ሜሮን ጥያቄሽ ምንድን ነው? ልቀጥል? አዎ እሺ ቁርአናችሁ ላይ ስለ ታቦት ተጽፏል? ኦር ደግሞ ታቦት አለ? ታቦት ማለት ሳጥን ማለት ነው፣ ሌላ ነገር አይደለም። ኦኬ ቁርአን ላይ የለም ታቦት? ታቦት አለ ሁለት ቦታ ላይ ታቦት ወይንም ሳጥን ነው። ሳጥን ለማለት እንጂ ይሄ ከአምልኮ ጋር በተያያዘ ታቦት ለማለት አይደለም። ታቦት የሚል ያለው ኦኬ እኔ ሙስሊም ዘመድ አለኝና
ስለ ታቦት ማለት ቁርአን ላይ ተጽፏል እና ሙስሊሞች ስለ ታቦት ትልቅ ቦታ እንዳለው ማለት ኢትዮጵያ ከሚኖሩት ሙስሊሞች ውጪ አረብ ሀገራትና አረብ ሀገራት ወር ደግሞ ሌላ ቦታ የሚኖሩት ሙስሊሞች ስለ ታቦት ትልቅ ክብር እንዳላቸው ነግሮኛል። እናንተስ ስለ ታቦት ለምን ለሙስሊሞች ማስተማር አትወዱም? ወር ደግሞ ታቦት ማለት በእናንተ ምን እንደሆነ ንገረኝ። የነገረሽ ሰው ዋሽቶሻል። እኔ በአረብ ሀገር ላይ ነው የምኖረው። በአረብ ሀገር ከመስጂዶች መካከል በአንድ መስጂድ ላይ መሪ አሰጋጅ ነኝ። ይህን የሚያምን አንድ የአረብ ሙስሊም የለም። ዋሽቶሻል ሰውዬው። ማምለክ ሳይሆን ስለ ታቦት ቁርአን ላይ ተጽፏል፣ በጥብቅ ተጽፏል። ከቁርአን ላይ ተጽፏል ሌላ ጥያቄ ነው። ነገር ግን የነገረሽ የሰጠሽ መረጃ ከኢትዮጵያ ሙስሊሞች ውስጥ በሌላው በአረብ ሙስሊሞች እንዲህ ነው ያለሽ ውሸት ነው፣ ተሳስተዋል። እንዳጠቃላይ በቁርአን ላይ ታቦት ስለሚለው ነገር ልንገርሽ እሺ። ታቦት የሚል ቃል በቁርአን ላይ በሁለት ቦታ ተጠቅሷል፣ በሁለት ጉዳይ ተጠቅሷል። ታቦት ማለት የአረበኛ ቃል ነው፣ ሳጥን ማለት ነው። አንደኛ በሱረቱል በቀራ ላይ ተገልጿል። ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቡቱ ፊሂ ሰኪነቱን ሚን ረቢኩም። አንደኛ ይሄ ነው። ከእስራኤላውያኖች ጋር በተያያዘ አንድ ታቦት የሚል ቃል ተጠቅሷል። ሁለተኛው ደግሞ ሙሳ ዓለይሂ ሰላም እና እናቱ ጋር በተያያዘ አን ቅዝፊሂ ፊ ታቡቲ ይላል በሱራ ጣሃ ላይ ልጅሽንም በሳጥን ውስጥ አስገቢውና በባህር ላይ ጣይው አላት አላህ ሱብሓነሁ ወተዓላ የሙሳን እናት። በሳጥን ውስጥ ሌላ ነው የሚታ አድርግ እንጂ በቃ ተው፣ ይቅርታ አድርግልኝ። ጥያቄን አልመለስክልኝም በግልጽ ማለት የጠየቅኩህ አንተ ወደ ሌላ ጥያቄ ያለው ሰው አያሽ በሌላ ጉዳይ እንደተነሳ ሳወራ ስለሰረሰ ጀመረ ሌላ ነው ማለት ጀመረች። አንድ ነው ታቦት ለምን ሰው ተደርበብኛለህ ከኔ ጋር ሳንጨርስ ያወራህ ከሆነ ተቋርጦ ልጆች እኮ አይ ከኔ ጋር እያወራው እየጠየቁ ነበርና ከኔ በፊት ሲያወራ የነበረው ሰው ጥያቄ ምንድነው? ተስፋዬ ጠይቅ፣ እየሰማህ ነው። ዳይ ወደ ጥያቄ ሆረም ተው። እሺ ቅድም እንደነገርኩ ለምሳሌ ያንተ አባት ሙስሊም ነበሩ እንበል። እባክህን ወደ ጥያቄ ግባ። ሎጂክ አትጫወትና ጥያቄህን ጠይቅ። በእስልምና ላይ ያለህን ጥያቄ እየሰማህ ነው። ሎጂክ እኮ አይደለም ጥያቄን እኮ በስርዓት ማስረዳት አለበት። ስለኔ አባት ነው ጥያቄ ወይንስ ስለ እስልምና ሃይማኖት? አይደለም ሁሴን አንተ አባት እንዳልሆነ ያሳያል። ሁሴን ሆይ ተማማ ሁሴን ሆይ እየሰማህ ነው? በል ለምን ወጣረኛለህ አንተ? እንደምን አዲኑ ሳይተ ጥያቄ ምንድነው? በል ከመሐመድ ዱት የሰበከው እስልምና ሊሰበከ ሃይማኖቱን ይሰበካል ወይ ነው ጥያቄ። አሁን አሳየኸው እኮ በገዛ መጽሐፍ ላይ እስልምናን አነገስንልህ። ሙስሊሞች እንደነበሩ ነብያቶች ኢየሱስን አላመጣኸውም። ተብሉይና ከአዲስ ኪዳን በቃ ሜታድርክ ይኸውልህ እሱ እኔ አዳር አላወራም፣ አንድ አውርቼ ነው የምወርደው። ስለዚህ አንድ እድሉን ስጠኝና ጥያቄህን ጠይቅና እንድንመልስልህ ወርድ። ሌላ ሰው ጣልቃ ታስገባብኛል። ሌላ ሰው ለምን ጣልቃ ታስገባብኛለህ? ረበ ፈጣሪ ዳይ ወደ ጥያቄ ግባ። እሺ እና በሰዓቱ መጽሐፉ የተሰጣቸው ሰዎች የኢንጂል ባለቤቶች፣ የዘቡር ባለቤቶች ማለት ዘቡር በሰዓቱ የወረደላቸው ሰዎች ማለት ነው። ያ መጽሐፍ በትውልድ ቅብብሎሽ እናንተ እጅ አለ ወይ ወይስ አስተምሮቱ ነው? ቁርአናችሁ ላይ የተጠቀሰው ራሱ መጽሐፉ ጥራዙ አለ ከዛ ትውልድ ወደ እናንተ ትውልድ የተላለፈ ደረስክ ለመለስ? እኛ የሰው ቅብብሎሽ ሳይሆን ያለን የአምላክ ቀጥታ መገለጥ ነው። እሱ ይበልጣል ደግሞ። እሺ ስለዚህ ቁርአኑን ከአባቶች ሳይሆን የተቀበልከው ቀጥታ አላህ ላንተ ነግሮ ነው ማለት ነው። አምላክ አላህ በላከልኝ ነብይ በኩል በቀጥታ ነግሮት ነው የደረሰኛ። በቃ ያም እኮ ለነቢያቶች ተነግሯቸው አይደለ? በእስልምና አስተምሮ መሰረት ዘቡር ኢንጂልንና ተውራትን የተቀበሉት። አይዋ ያ የገለጠላቸው አምላክ ለነብያችን ለኛ ለላከልን ነብይ እነዚያን መጽሐፍቶች ገለጠላቸው። በጣም ጥሩ እኮ ግን የነዛ መጽሐፍቶች ጠፍተዋል ማለት ነው። በሰዓቱ የወረዱት መጽሐፍቶች ጠፍተዋል። እንደገና ነው ቃሉን ቁርአን ውስጥ ማለት ነው። በሰዓቱ የወረደላቸው ስትል ጊዜ
በሰዓቱ የወረደ ከአምላክ ዘንድ የወረደው ቃል ከሆነ አልጠፋም፣ አለ በቁርአን ላይ ይገኛል። እያንዳንዱ የሙሳ ትምህርት አለ፣ የዒሳ ትምህርት አለ፣ የዳውድ ትምህርት አለ። ተውራት፣ እንጂል፣ ዘቡር አስተምሮታቸው ምን እንደነበረ በደንብ እናውቃለን እኛ እኮ። ስለዚህ የተጻፈ ህግ አልነበረም፣ የተጻፈ ስርዓት አልነበረም ማለት ነው። በሰዓቱ የተጻፈ ሳይሆን ቃል በቃል ነበረ አላልንም እኮ። ስለዚህ ጥራዙ የት ሄደ? ጥራዙ ጠፍቷል ማለት ነው። ጥራዝ ስትል ምን ለማለት ነው? በውስጡ ላይ የተጻፈው ትምህርት ነው የፈለከው ወይንስ እንጨቱን ነው የፈለከው? በጊዜ የነበረውን ይሄ ጽላቱ ምናምኑ። ጽላት ያ ሌላ ጉዳይ ነው። ቃልን የሚይዝ አይደለም ጽላት ያለ በጊዜ የተጻፈበት እንትን ድንጋይ ሊሆን ይችላል፣ እንጨት ሊሆን ይችላል። ወረቀት መቼም የለም የዛኔ አይደለ? እሺ ማንኛውም የዛኔ የተጻፈበት ቁሳቁሱን ነው የፈለከው? በዛ ላይ ተጽፎ የነበረውን ቃል ነው የፈለከው? መልስ። ጽሁፉን ነው የፈለከው? አይዋ እሱን እኮ ነው ያልኩህ። እሱን አምላክ አላህ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገለጠላቸው። እናሳይህ ወይ ያልኩህ ነው። እሱ ደግሞ ዛሬ እንደ አዲስ የተጻፈ ስለመሆኑና ትናንት ከትውልድ ወደ ትውልድ የተቀባበለ ወይም ደግሞ በሰዓቱ በዛ ሰዓት የወረደላቸው ቃል መሆኑን በምን እርግጠኛ ነህ? ወደሱ ከመሄዳችን በፊት የአሁኑን ማስረጃ ላሳይህ። ለነዚያ ለነብያቶች የገለጠ አምላክ አላህ ሱብሓነሁ ወተዓላ ለነብዩ ሰለላሁ ዐለይሂ ወሰለም ቃሉ እንደገለጠላቸው መጀመሪያ እኮ እነዛ ለነቢያቶች የተገለጠው ይሄ ራሱ እንደሆነ ከነዛ ከነቢያቶች መጀመሪያ ከወረደው ማረጋገጫ ማግኘት አለብን አይደል? እሱን ነው ከዚህ ከቁርአኑ ጋር ምን ነው መስፈርት ያደረገልህ? እሱ መስፈርት እንዴት ከየት ነው ያገኘው? እስልምና መሰረት አለው የሚባለው የመጀመሪያውን ስናይ ነው። ወላ እሱን አሁን ለተናገርከው ቃል ማን ነው እሱን መስፈርት ያደረገልህ? እንዴት? የትኛውን የተናገርከውን እንኳን አታውቅም። አየህ አይደል? ምንድን ነው ያልከው? ለምን አውቀዋለሁ? አሁን የተናገርከውን ቃል ድገመውና ይሄን መስፈርት ማን ያስቀመጠልህ? መጀመሪያ የነበረው አለ አይደል? ኢንጂን ተውራት። አሁን የተናገርከውን መድገም አይችልም የሚለውን ራሱ አያውቅም። ታውቃላችሁ? አሁን የተናገርከውን ድገመውና መጨረሻ ላይ የሆነ መስፈርት ነገር አስቀመጠ። ይሄን መስፈርት ከየት እንዳገኘው ትሰጠናለህ፣ በምን ሚዛን እንደሆነ ትናገራለህ። ቃሉን ድገማ ያልከውን አልገባኝም። የተነጋገርኩት ይሄን ነው። ደጋግሜ እየነገርኩ ያለሁት አንድ ቃል ነው። ምንድን ነው ያለው? በዚያን ዘመን ከዚህ በፊት የወረደ መጽሐፍ አለ ከተባለ ከዚያን ጊዜ የነበረ መጽሐፍ መምጣት አለበት እያለ ነው። ገብታችኋል አይደል? ልክ ለምሳሌ በአብርሃም ዘመን የተነገረ ቃል ካለ በዚያ ዘመን የነበረ ካልሆነ በስተቀር በሙሴ ዘመን ቢመጣም አልቀበለውም አልሰማም እንደማለት ነው። የራሱን እምነት ነው የሚነዳው በነገራችን ላይ ገብታችኋል። ነገር ግን አምላክ ከሆነ የሚገልጠው ዘመን የሚገድበው አይደለም። አምላክ እያልከው ነው። የቁርአን ገላጭ ደግሞ አምላክ ራሱ ነው። ያለፈውን የሚመጣውን ሁሉ የሚያውቅ የሆነ አምላክ ነው። አላህ ቁርአንን ማን እንዳወረደው ሲነግረን ስለራሱ ቁል አንዘለሁ الذي يعلم السر في السماوات والارض انه كان غفورا رحيما ይላል። ሙሐመድ ሆይ በላቸው ለሰዎች ይሄን ቁርአን የሰማያትንና የምድር ምስጢር ከሚያውቀው ከአምላክ ዘንድ ከእኔ ከአላህ ዘንድ ተወረደ በላቸው አለ። ስለዚህ የነ ሙሴን ምስጢር የሚያውቀው የነ መሲሁን ምስጢር የሚያውቅ የነ ዳዊትን ምስጢር የሚያውቅ የነ አብርሃም የነ ኢስሐቅን እነዚህን ሁሉ ሲያናገር ሲገልጥላቸው የነበረ አምላክ ራሱ ገለጠላቸው ለነብዩ ሰለላሁ ዐለይሂ ወሰለም የዚያን ሁሉ ትውልድ አስተምሮ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂም ወኢስሐቅ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ወሕይ ራእይ መለኮታዊ ራእይ ገለጥኩልህ ይላቸዋል። ከዚህ በፊት ወደ ኖህ ወደ አብርሃም ወደ ኢስሐቅ ወደ ያዕቆብ ወደ ሙሴ ወደ ዘከርያስ ወደ መሲሁ ስገልጥላቸው የነበርኩት ያ አምላክ ራስ የገለጥኩልህ ይላቸዋል። አይ አይደለ ለቀደሙት ነብያት ሲገልጥ የነበረ አምላክ ራሱ በዘመናቸው ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ስላለፉት ነብያት አስተምሮና ስለነርሱ ገለጠላቸው። ይሄን ያለው ነገር አይ እሺ አሁን በአንተ በኩል ያለውን ሐሳብ የተረዳሁት ነገር አለ መልስ ብለህ ካስቀመጥካቸው መካከል ማለት ነው። ነገር ግን ለምሳሌ የተጻፈ ቃል ወደኛ ትውልድ እንዲተላለፍ በሰዓቱ ወረቀት አልነበረም ብለኛል። ወረቀት ስላልነበረ ቃሉ ብቻ ነው ወደኛ የተላለፈው። ያ ቃል ደግሞ በቁርአን ውስጥ ተጽፎ ድጋሚ መጣ እያልኩኝ ነው። ስለዚህ እኔ ደግሞ አሁን ብሉይ ኪዳን የሚባል መጽሐፍ አለ አጠቃላይ በክርስትናው እምነት ውስጥ ማለት በአይሁድና በክርስትና እምነት ውስጥ ከየት ነው የመጣው እሱ መጽሐፍ? እንዴት ከየት ነው የመጣው? ነቢያቶች ከእግዚአብሔር ጋር ሲነጋገሩ ነበር እየተገለጠላቸው። ከዛ በኋላ
ያንን የተገለጠላቸውንና እግዚአብሔር ያነጋገራቸውን ቃል ቀጥታ ጻፉትና ወደ ህዝቡ አስተላለፉት። ለምሳሌ ስለማን ስለ አብርሃም ስለ ኢስሐቅ ስለ ያዕቆብ ስትል ነበር ቀደም። እነሱን ያወቃቸው በማን በኩል? ገልቦና ላይ ነው ያለው። አብርሃም ኢስሐቅ ያዕቆብን እንዴት አወቃቸው? በብሉይ ኪዳን ላይ ነው። በማን? ከዚያ በኋላ በተነሳ ነብይ አማካኝነት ተገልጦለት ነው አምላክ ያወቃቸው አይደል? አዎ ልክ ነው። እሱ ልክ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በመጨረሻ በኋላ ቢያስነሳትም በማን ቢያስነሳቸውም ለእርሳቸው ስላለፉት ነቢያቶች ሁሉ እና ስለ አስተምሮታቸው ሁሉ ገለጠላቸው። ይሄ ነው አጭሩ። ጊዜውን ግን አስበው ስለ እግዚአብሔር አስተምሮ ማንም መጽሐፍ ጽፎ እኔ ቀዳሚ ነኝ እኔ መጀመሪያ ነኝ የሚል አልነበረም። የለም ሲጀመር እነዚህ ነቢያቶች ማን መጽሐፍ ቅዱስ ማን የጻፈው? ቆይ ልንገርህ እና የነገርኩህ ነቢያት ታርግልኝ ምንድን ነው የሚረብሽ ድምፅ አለ። ማን የጻፈው መጽሐፍ ቅዱስ? እየነገርኩህ ነው። ለምሳሌ ሙሴ ከእግዚአብሔር ጋር ሲነጋገር ነበር ሳይሆን እሱ እንደጻፈው ማስረጃ ምንድን ነው? እና ትልቁ ላይ ከፍተህ ነቢያቶች እንደጻፉት አሁን ልትፈተሽ አንተ ነብዩ መሐመድ እንደጻፈው ምንድነው ማስረጃ? ሙሴ እንደጻፈው መጽሐፍ ቅዱስን አውጣ ያላ ምንድነው ማስረጃ? አንተ መሐመድ እንደጻፈው አየህ አይደለ? ስለ ሙሴ ነቢያቶች የጻፉት ሲፎክር ነበር። ይኸውልህ አንተ ገግመህ ነቢያቶች ጽፈውታል ብለሃል አይደል? ሙሴ ጽፎታል እያልክ ነበር። ማስረጃህን አውጣ። አረ ምንድነው አንተ በሰማ አውጣ ማስረጃ። ሙሴ እንደጻፈው መጽሐፉ በነቢያት እንደተጻፈ እኮ ይናገራል። ማስረጃ አምጣሽ። ያው እየጠየቅኩ ነው። ማስረጃ አውጣ። ትልቁ ላይ ክፈት። አሁን መጽሐፍ ለመክፈት አይመችኝም። እኔ ይመቸኛል። ቁጥሩና ምዕራፍ እንደገና እኔ ይመቸኛል። መጽሐፍ ቅዱስ ይዣለሁ። ቁጥሩን ምዕራፍና ቁጥር ተናገር። ያላ እሺ አንተ ቆይ እሺ የኔ ልክ አይደለም ያንተ ብቻ ነው ልክ ያንተ ብቻ ነው። የነቢያት መጽሐፍ ይዣለሁ አትበል። ሁለተኛ ሜት አድርግ። ታሪክ ላይ ሜትን አንሳ። መጽሐፍ ቅዱስ ነቢያቶች የጻፉት ፎክር ስለአንተ እውነት አስረዳኝ። ስለአንተ እውነት አስረዳኝ። አትረብሽ። ለመረዳት አይደለም ለመረዳት እንደሚፈልግ ሰው ስለአንተ እውነት አስረዳኛል። በደንብ ተረድተሃል። ቃሌን ደግመሃል። ቅድም በመጨረሻው ዘመን ነብይ እንዳስነሳቸውና ልክ እንዲሁ ደግሞ እርሳቸው የነቢያትን ቃል እንደገለጠላቸው አምላክ አላህ ሱብሓነሁ ወተዓላ ይሄን ተረድተሃል። ይሄን ስለያዝክ ነገ ሑጃ ቆም ባለ ወልቂያማ የፍርድ ቀን ደርሷል እውነታው። እሺ ታሬ ሜታዛ ክርስቲያን ነህ? እሺ ሜት ላይ ነህ በእምነት? አቤት ወንድም ሁሴን እንዴት ነህ? ሰላም ነው? እንዴት ነሽ? አለሁ ይመስገን። በእስልምና ጀነት ያኔ አንድ ሰው ከሞታ በኋላ ጀነት ውስጥ አሁን ለፈጣሪ ተገዝተው ያኔ እዚህ ምድር ላይ ሲመላለስ ለአንድ ፈጣሪ ተገዝቶ የፈጣሪን ትእዛዝ ፈጽመው ኖረው በኋላ ላይ ሲሞት ወይም ጀነት ሲገባ ምናምን እንዴት ነው የምኖረው? እዛ ጀነት ላይ ስለ ጀነት የተነገረ አይደለም አለ ልንገርሽ። እሺ ጀነት ባጭር ቃል አላህ ስብሓነሁ ወተዓላ በሐዲስ አልቁድሲ ላይ ሲገልጻት ምን ይላል? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ ያዕኒ ፊል ሐዲስ አልቁድሲ አዕድቱ ሊዕባዲየ አሳሊሒነ ፊል ጀነህ ማ ላ ዐይኑን ረአት ወላ ኡዝኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። አምላካችን አላህ ስብሓነሁ ወተዓላ ጀነትን ሲገልጻት ባጭር ቃል ምን አለ? ለመልካም ባሪያዎቼ ለአማኝ ባሪያዎቼ በጀነት ውስጥ ጸጋን አዘጋጅቼላቸዋለሁ። አይን አይታው የማታውቀው ጆሮ ሰምተው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ብሎ ገለጸው። እጥር ምትን ያለ አገላለጽ ነው። አይን አይታው የማታውቀው ማለት ምድር ላይ ያየኸው ጋር በፍጹም የሚመስል ነገር የለም በጀነት ምንም ነገር በምድር ላይ ያ አይደለም። እንዳታመሳስለው። በስም ሊመሳሰል ይችላል፣ ነገር ግን በማንነቱ የስም መመሳሰል የማንነትን መመሳሰል አያሳይም። ወጣቸውና ከዛ በኋላ ጆሮ ሰምቶት የማያውቅ አለ። በምድር ላይ ምንም አይነት ነገር ሰምተህ ከሆነ ያን አይመስልም። ጭራሽ በሰው ልጅ ልብ ላይ ውል ብሎ የማያውቅ ጸጋ ነው። ከአፈጣጠራችንና ከህይወቱም አንጻር የተወሰነ እንገራችሁ። የምድር ሰውና የጀነት ሰው አንድ ናቸው ወይ? አይደሉም፣ በፍጹም አይገናኝም።
አንደኛ የምድር ሰው ጊዜያዊ ህይወት ነው የሚኖረው። የጀነት ሰውስ ጊዜያዊ ህይወት አይደለም፣ ዘላለማዊ ህይወት ነው የሚኖረው። አላህ በቁርአን ላይ ወኢነ ዳር አልአኺረተ ለሂየ አልሐይዋን እያለ ይናገራል። የመጨረሻይቱ ዓለም እርሷ የዘላለማዊ ህይወት ነች እያለ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። አንደኛ እሱ ነው። ሁለተኛ ምንድነው? የጀነት ሰው ምንድነው? ሳይበላ ሳይጠጣ ለዘላለም መኖር የሚችል አቅም ያለው ሰው ነው። የምድር ሰው ካልበላ ካልጠጣ መኖር አይችልም። አላህ በቁርአን ላይ አትጠሙም አትራቡም እያለ ቃል በቃል ይናገራል። ወአነከ ላ ተዝመኡ ፊሃ ወላ ተድሓ ይላል። አንተ በእርሷ ውስጥ አትጠማም ይላል። ገብቶሻል? ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ስለ ከውተር ውሃ እያወሩ እያለ ስለ ሐውድ እያወሩ እያለ መን ሸሪበ ሚንሁ ሸርበተን ለም የዝመእ በዕደሃ አበደን አሉ። ከሐውድ ውሃ አንድ የተጎነጨ የጠጣ ሰው ከእርሷ በኋላ ለዘላለም አይጠማም አሉ። ጀነት ውስጥ ገብተው ሰዎች አይራቡም አይጠሙም። ሌላው የምድር ሰው ከበላ ከጠጣ በኋላ ሽንት ቤት መውረድ ግድ ይላል አይደለ? የጀነት ሰዎች ጋር እንደዚህ አይነት ነገር የለም። ነቢ ሰለላሁ ዐለይሂ ወሰለም አህሉል ጀና ያእኩሉን ወየሽረቡን ወላ ይበሉን ወላ ይተገወጡን አሉ። የጀነት ሰዎች ከፈለጉ ይበላሉ ይጠጣሉ፣ ነገር ግን ሽንትና ሰገራ የሚባል ነገር እነርሱን አያውቃቸውም አሉ። የለም እንዲህ አይነት ነገር ከዚያ ውስጥ የወር አበባ፣ ንፍጥ፣ አክታ፣ ሽንት፣ ምራቅ ምናምን እንዲህ አይነት ቆሻሻ ነገራቶች ከሰው ልጅ ላይ ይነሳሉ። ሌላም ጸጋም እንዲሁም ትልቁ ጸጋ እንዳጠቃላይ በዚያ ላይ ምንድነው? አንድ የመጀመሪያው አምላክ አላህ ሱብሓነሁ ወተዓላ ማየትና እርሱን ማናገር እንደፈለግን እንችላለን። ብዙ ጊዜ ሰዎች የሚመስላቸው ከነፍስ ጋር በተያያዘ ጸጋ ያ ነው። ያ ተጨማሪ ነገር ነው። ትልቁና ዋናው ጸጋ ከአላህ ሱብሓነሁ ወተዓላ ጋር የምንቀጥለው የሆነ መንፈሳዊ ህይወት ነው። እርሱን እናየዋለን፣ እንሰማዋለን። እርሱን እያወደስነው እያመሰገንነው እየቀደስነው ለዘላለም እንኖራለን። አላህ በቃል በቁርአን ላይ ይሄ እንደሆነ በላጩ እንደሆነ ከጀነቱ በላይ ጸጋ ይነግረናል። በሱረቱ ተውባ ላይ ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናቲን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበተን ፊ ጀነቲ ዐድን ወሪድዋኑ ሚነላሂ አክበር ይላል። ለእነዚህ ያላመኑት ለወንድም ለሴቶችም መልካም ጸጋን በጀነት ውስጥ አዘጋጅቼላቸዋለሁ ካለ በኋላ ነገር ግን የእኔ የአላህ ውዴታ ከእርሱ በላይ ነው አለ። ከጀነቱ ጸጋ በላይ እኛ ጀነት ገብተን ከምናገኘው ጸጋ በላይ የአላህን ውዴታ መጎናጸፋችን ትልቁ ጸጋ ነው። ያ አህለል ጀና አሕለልቱ ዐለይኩም ሪድዋኒ ፈላ አስኸጡ ዐለይኩም አበዳ ይላቸዋል። የጀነት ሰዎች ጀነት ከገቡ በኋላ አላህ ምን ይላቸዋል? እናንተ የጀነት ሰዎች ሆይ ከዚህ በኋላ ውዴታዬን ለእናንተ በቃ ወስኜላቸዋለሁኝ ወድጃቸዋለሁኝ ይላቸዋል። ውዴታዬን አስፍንላቸዋለሁ ከዚህ በኋላ ለዘላለም አልቆጣባቸውም ይላል። ትልቁ ጸጋ እርሱ ነው። ሌላ እርሱ እንደፈለግነው እናየዋለን። አላህን እንድናይ እንደረጋለን። ነቢያችን ሰለላሁ ዐለይሂ ወሰለም ትልቁ ጸጋ ይሄ እንደሆነ ይገልጻሉ። ሐዲስ ላይ ሲናገሩ ኢዛ ደኸለ አህሉል ጀነቲ አልጀና ወአህሉን ናር አናር የቁሉነ አላሁ ሊአህሊል ጀና ያ አህለል ጀና ሀል ቱሪዱነ ሸይአን አዚዱኩም ፈየቁሉን ያ ረበና አለም ቱበይድ ውጁሀና አለም ቱነጅና ሚነ ናር ወቱድኺልና አልጀና ثم يكشف الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم قالوا النبي صلى الله عليه وسلم من قالوا የጀነት ሰዎች ወደ ጀነት ከገቡ በኋላ የትንሣኤ ቀን አሉ የእሳት ሰዎችም ወደ እሳት ወደ ገሃነም ከገቡ በኋላ አላህ ለገነት ሰዎች እንዲህ ይላቸዋል አሉ እናንተ የገነት ሰዎች ሆይ ከገነት ሌላ ጸጋ እንዲጨምርላችሁ የምትፈልጉት ጸጋ አለን ይላቸዋል። እነርሱም አዎ አለ ብለው አይመልሱም። ለምን? የጀነት ሰው በባህሪው በተሰጠው የተብቃቃ የሆነ ባህሪ ነው ያለው። የምድር ሰው እስከተባለ የፈለገ ጸጋ የምትሰጠው ተጨማሪ ይፈልጋል። ይሄ ባህሪያችን ራሱ አይኖርም እዛ የለም ይነጥቃል። ይሄን አላህ ያነሳዋል። አይ እንፈልጋለን አይሉም። ሁሉ ተሟልቶላቸዋልና የሚፈልጉት ሁሉ አለላቸው። ይልቁንስ እንዴት ይመልሳሉ ከተባለ የተሰጣቸውን በማመስገን ነው ይመልሱበት። ምን ይሉታል? ያ ረበና ይሉታል። ጌታችን ሆይ አለም ቱበይድ ውጁሃና ፊታችንን አላበራህልንም ምን ይላሉ። ፊታቸው ብርሃናማ ፊት ይሆናል። ገብታቸዋል። እዚህ ምድር ላይ እንደምናያት አይደለችም፣ ደካማ ሰውነት አይደለችም። አንድ የጀነት ሰው የፊቱ ብርሃንን ሲገልጹት ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ለው አነ ሑረ ልዐይን ጠለዐት ዐላ አህሊ ልአርድ ሚነ ሰማእ ለአضአት ማ በይነ ሰማኢ ወልአርድ አሉ። አንድ የገነት ሰው ከሰማይ ብቅ ብሎ በምድር ላይ በፊቱ ቢያይ በሰማይና ምድር መካከል ያለውን ጨለማ በፊቱ ብርሃን ባበራው ነበር አሉ። ምን አይነት ፊት ነው የሚኖራቸው? ፀሐይ ነው አይደል ዛሬ ዓለምን የሚያበራው? ልክ እንደዛው የጀነት ሰው ከሰማይ ብቅ ቢል ዓለምን የማብራት አቅም አለው ፊቱ ብቻ ብለው ተናግረዋል። እንዲህ አይነት ተክለ ሰውነታችን ራሱ ከምድር ሰው ጋር የሚገናኝ አይደለም ጭራሽ። ስለዚህ ምን ይላሉ የጀነት ሰዎች? ጌታችን አላህ ሆይ ፊታችንን ብርሃናማ አላደረክልንም ምን ይሉታል? አለም ቱነጅና ሚነ ናር አሉ ይላሉ የጀነት ሰዎች።
ከገሃነም እሳት አላዳንከንም? ይሄ ትልቅ ጸጋ እኮ ነው። ወትድኺል الجنة ጀነትን አላስገባህንም ይሉታል። ከዚያም አላህ ሱብሓነሁ ወተዓላ ከኔ ዘንድ ተጨማሪ ሌላ ጸጋ አላችሁ ይላቸዋል። ثم يكشف الله الحجاب الذي بينه وبينه ከዚያም በእነርሱና በእርሱ መካከል ያለውን ግርዶሽ ያነሳዋል። فيرونه ያዩታል የጀነት ሰዎች አሉ። እሱ የጀነት ሰዎች እንደሚያዩት ነብያችን ሰለላሁ ዐለይሂ ወሰለም ከተናገሩ በኋላ አሁን ሊያነጻጽሩልን ነው። ተመልከቱ። ከጀነት ጸጋና አላህን ከማየት የትኛው ጸጋ እንደሚበልጥ ሊያነጻጽሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም እየማሉ ምን አሉ? ፈወላሂ አሉ በአላህ ስም እምላለሁኝ አሉ ማ ኡዕጢየ አህለል ጀነ አሐብ ኢለይሂም ሚነ ነዘር ኢላ ወጅሂላሂል ከሪም። የጀነት ሰዎች በጀነት ውስጥ ከተሰጡት ጸጋ ይልቅ አላህን እንደማየት የመሰለ ትልቅ ጸጋ አልተሰጡም። የቱ ይበልጣል? ጀነት ውስጥ የምናገኘው ጸጋ ሳይሆን አላህን አይተን የምናገኘው ጸጋ በላጭ ነው። ስለዚህ በቀጣዩ ዓለም ሙስሊም ትልቁ ተስፋው ምንድነው? ከጌታው ከአምላኩ ከአላህ ጋር የሚያደርገው መንፈሳዊ ህይወት ነው። እርሱን እናያለን፣ እርሱ እንደፈለገን ድምፁን እንሰማዋለን፣ እርሱ ውዴታውን ያጎናጽፈናል። ገብታችኋል አይደል? ይሄን አላህ ሱብሓነሁ ወተዓላ የሚያሳይ የሚሰጠን ጸጋ ማለት ነው በጀነት ውስጥ። ገብታችኋል አይደል? ይሄን